የፕሮፌሰር መስፍን ወልደማርያም አጭር የህይወት ታሪክ። የሐሳብ ልዕልና ምልክት፣ የሰላማዊ ትግል አርያ፣ ላመኑበት ነገር እስከ መጨረሻ ሞጋች፣ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ። የአንድ ሐቀኛ ሞጋች ምሁር ተግባርና የብዕር ትሩፋት ዘላለማዊ ሲሆኑ፣ ጊዜ ግን አላፊ ናት። ዓለማችን በስልጣኔው ማማ ከፍ እንድትል ያስቻሉ ሊቃን ለሰው ልጅ የሚጠቅም ስራቸውን ለማበርከት ራሳቸውንና ጊዜያቸውን ለሙያቸው መስዋዕት አድርገዋል። ሐሳባቸውን የሚረዳ ዓላማቸውን የሚከተል ትውልድ በሌለበት ዘመን ሁሉ ጥቂት ሞጋች ጠቢባን ተፈጥረዋል። ከነዚህ ሊቃን መካከል አንዱ በ20ኛው ክፍለ ዘመን ታሪክ ውስጥ ደማቅ ምዕራፍ ያላቸው ፕሮፌሰር መስፍን ወልደማርያም ናቸው። ፕሮፌሰር እንደ ማንኛውም በሳል ምሁር አእምሯቸውን ራሳቸው በሚያምኑበት የጸና አቋም ላይ ገንብተው ሕይወታቸውን የመሩ ዘመናዊ ሽሬ ስም ያላቸው ሊቅ ናቸው። ከሕዝቡ ጎን ቆሞ ለሕዝቡ የሚያቀነቅን ዕውቀት የያዘ ምሁር በራሱ ላይ ብዙ ጣጣ እንደሚመጣ ጠንቅቀው የሚያውቁት ፕሮፌሰር መላው ኢትዮጵያን በምክንያት ዙረው ተመልክተዋል። ቆዳቸውን ገልብጠው ለብሰው በየወቅቱ እየተቀያየሩ በሚነሱ ውሽንፍሮች ስስ ስጋቸውን ሲያስገርፉ ኖረዋል። በጀመሩት የቤተ ክርስቲያን የቀለም ትምህርት ላይ ዘመናዊ ጥበብ ደምረውበት ከህንድ እስከ አሜሪካ በተዘረጉ በዓለም አቀፍ ዩኒቨርሲቲዎች ተመዝግበው ዕውቀታቸውን በከፍተኛ ደረጃ አጠናቀዋል። የሰው ልጅ ልሂቅ የሚያደርገው ያስኳላው የትምህርት ገበታ ብቻ ሳይሆን በህብረተሰቡ ጓዳ ውስጥ የሚገኘው የላቀ አገር በቀል ዕውቀት ጭምር መሆኑን ፕሮፌሰር በሚገባ ያውቃሉ። ፕሮፌሰር ዕድሜ ዘመናቸውን የገፉት በአደባባይ ምሁርነት፣ በሰላም ሰባኪነት፣ በሰብአዊ መብት ተሟጋችነት እንዲሁም በገዢዎች ገላጭነትና መካሪነት መሆኑን ለኢትዮጵያ ሕዝብ ምስጢር አይደለም። ዕውቀት በራሱ የክብር ምንጭ ቢሆንም በትህትና ካልታጀበ ብላሽ ነው። ፕሮፌሰር መስፍን ታታሪና ደፋር ልሂቅ ብቻ ሳይሆኑ በኩርንች የታጠረችውን የሕይወት ዘመን ጎዳናቸውን ትሁት ገር ሆነው የተሻገሩ አርቆ አሳቢና አስተዋይ ምሁር ነበሩ። 2 አስርተ መጽሐፍትን ጽፈው አሳትመዋል። እነዚህ መጽሐፍት ከኢትዮጵያ ድንበር ተሻግረው የአፍሪካን ሕዝቦችና አመራሮች የመከሩ፣ የዘከሩ፣ በአግባቡም የገሰጹ ናቸው። ፕሮፌሰር በሕይወት ዘመናቸው በተጨባጭ ያካበቷቸው ሀብቶች እነዚህ ታላላቅ የምርምር ሥራዎች እንጂ ገንዘብ ወይም ዋስ የሚሆን ቤት አይደለም። ሀብትን አበክረው ንቀው ወደ ተራ ሕዝብ ሕይወት የተጠጉ ምሁር ነበሩ። ሙሉ የሕይወት ዘመናቸውን በፍልሚያ ለማሳለፍ ለተዘጋጁ ልሂቅ ታላቁ ሀብታቸው ሥርዓት ሞጋች የምርምር ሥራዎቻቸው እንጂ የሀብት ጋጋታ አይደለም። ይህን ከመሰለ ቆራጥ የሕዝብ ልጅ ጋር የተጠጋ ጽሑፍ ራሱ በአንባቢው ዘንድ የሚከበር፣ ሥርዓቱን የሚመክር፣ የሚዘክር ወይም የሚያሸብር እንደሚሆን አያጠራጥርም። ፕሮፌሰር ምንጊዜም በሕዝብና በመንግሥት መካከል የቆሙ የፍትህ ድልድይ ነበሩ። በዘመናቸው ሁሉ አድሎ ያልታየባቸው የነጻነት ማዕበል ጠሪ ወፍ ሆነው የተሻለ ለውጥ ሲቀሩ ኖረዋል። እኒህ ምሁር ለዕለተ ዕረፍታቸው በጣት የሚቆጠሩ ቀናት እስኪቀሯቸው ድረስ መጣጥፎቻቸውን በጦማራቸው ላይ ሲያሰፍሩ ነበር። እድገት። የፕሮፌሰር መስፍን አልበገሬነት ከልጅነታቸው የቀጠለ ነው። ፕሮፌሰር በአንድ ገጽታቸው ቁጡና ኃይለኛ ሲሆኑ፣ በሌላ ገጽታቸው ደግሞ ለተቸገረና ለተበደለ ሰው የሚቆሙ በጣም አዛኝና ሩህሩህ ነበሩ። ፕሮፌሰር በሌሎች ሰዎች ላይ በሚደርስ ስቃይ የሚጨነቁ፣ ለሕዝብ ጥቅም ለአገር ጉዳይ ሲሉ 3 መንግስታትን በሐሳብ እየሞገቱ ዕድሜያቸውን በሙሉ የገፉ ዘመናዊ ሽሬ ጀግና ናቸው። ፕሮፌሰር መስፍን በአፍላ ዕድሜያቸው ላይ ፋሽስት ኢጣሊያ ኢትዮጵያን በመውረሯ በሕዝቡ ዘንድ የነበረውን የቁጭትና የአርበኝነት ስሜት ከባድ ተጽዕኖ አሳድሮባቸው አልፏል።
በዚህ ሳቢያ ባንዳነትን በመጠየፍ በርካታ መጣጥፎችን በእርጅና ዘመናቸው ሳይቀር ጽፈዋል። እስከ መጨረሻ ዘመናቸው አብሯቸው የዘለቀው ሕዝብ የሰጣቸው ክብር ነው። ይህም ክብር ከህልፈታቸውም በኋላ ስማቸውን ከፍ አድርጎ ለምንጊዜም ይኖራል። ይህም ክብር ለእናት ኢትዮጵያ አንድነትና ለሕዝቧ እኩልነት ከውጭ ወራሪዋንና ከውስጥ ጨቋኛዋ ጋር ላደረጉት ተጋድሎ ከሕዝቡ የተሰጣቸው ገጸ በረከት ነው። ከሕዝብ የሚሰጥ ክብር አንድም መንፈስን ያበለጽጋል፣ ሌላም ስጋን ያጀግናል። በሹመት የሚዳርጉት ክብር ስርዓትን ሞግቶ በሕዝብ ከሚበረከት ክብር በእጅጉ ያንሳል። ዳረጎቱ ከሹመቱ ጋር ሲጠፋ፣ የሕዝብ ስጦታው ግን ከሰውየው ህልፈትም በኋላ ከብሮ ይኖራል። ባጭሩ የሞጋች ምሁር ክብር በላቀ ግብረ ገብ የተገነባ ስለሆነ ከመቃብር በላይ ነው። ትምህርት ለፕሮፌሰሩ ከመነሻ ጀምሮ መራር አልነበረም። በፍሬው ያገኙትን ጣፋጭ የእውቀት ፍሬ በመጀመሪያም ላይ ቢሆን አላጡትም። በተማረና ባልተማረ ሕዝብ መካከል ያለው ክፍተት በሕይወትና በሞት መካከል ያለ ልዩነት መሆኑ የገባቸው ገና የሁለተኛ ደረጃን ደጃፍ ሲረግጡ ነው። ያልተማረ ሕዝብ የሥርዓት አገልጋይ፣ የኋላ ቀር ልማድ ተገዥ፣ የዲሞክራሲ ግንባታ እንቅፋት፣ የአምባገነኖች መፍለቂያ ምንጭ እንደሚሆን የገባቸው የተፈሪ መኮንን ተማሪ ሆነው የሥርዓቱን ቁንጮ ፊት ለፊት ቀርበው ሲሞግቱ ነው። ፕሮፌሰር ትምህርትን አይምሮን ወይም አካልን ሳይሆን ሰውን የሚቀርጽና የሚገነባ እንደሆነ የተገነዘቡት በለጋ ዕድሜያቸው ነው። ስለሆነም ሕዝብን በትምህርት ማነጽ፣ ማንቃትና ማደራጀት አማራጭ የሌለው የሕዝብ መብትና ነጻነት በር መክፈቻ አይነተኛ ቁልፍ መሆኑን አምነው ከዘመኑ ወጣቶች ጎን ተሰልፈው ህብረተሰቡን አስተምረዋል። ሕዝብን በቀላሉ ለማስተዳደር ትምህርት አማራጭ የሌለው ጉዳይ ቢሆንም በአንጻሩም የተማረን ሕዝብ ወደ ፈለጉት ለመምራትም ሆነ የሥርዓቱ አገልጋይ ለማድረግ ፈጽሞ ከባድ ነው። ፕሮፌሰር ስለተማረ ሕዝብ አስፈላጊነት በለጋ ዕድሜያቸው የተገነዘቡት ይህንን ሀቅ ነው። ፕሮፌሰር መስፍን ትምህርታቸውን የጀመሩት ሽሮ ሜዳ አካባቢ በሚገኘው ቁስቋም ቄስ ትምህርት ቤት ነው። በቄስ ትምህርት ቤት እስከ ድቁና ድረስ ዘልቀዋል። ከዚያም በወቅቱ የፈረንሳይ የትምህርት ስርዓትን ይከተል ወደ ነበረው ተፈሪ መኮንን ትምህርት ቤት ገብተዋል። ከዚያም በኋላ በወቅቱ ደንብ መሰረት ከ10ኛ ክፍል ተጀምሮ 1ኛ ክፍል የሚጠናቀቀውን ትምህርት ለመማር ሲገቡ በተደረገላቸው የመግቢያ ፈተና ውጤት ከ7ኛ ክፍል ትምህርታቸውን እንዲጀምሩ ተደርገዋል። የሰው ልጅ ለሕይወቱ መጀመሪያ ሃይማኖታዊ ግብረገብ፣ ቀጥሎም ጨዋ ጠባይ፣ በመጨረሻም በሳል እውቀት ያስፈልጉታል። ትምህርት የሚቀሰመው አንድም ከመምህሩ፣ ሌላውና ዋናው ከራሱ ነው። ከራሱ የሚገኘው ዕውቀት ምንጩ አንድም ቤተሰቡ፣ ቀጥሎ ማህበረሰቡ ናቸው። በእነዚህ ዕውቀቶች አይምሯቸው የበለጸገው ፕሮፌሰር የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ የዛሬው አዲስ አበባ ዩኒቨርሲቲ ሲከፈት ከመጀመሪያዎቹ ጥቂት ተማሪዎች መካከል አንዱ ለመሆን በቁ። ይሁን እንጂ በህመም ምክንያት የኮሌጅ ትምህርታቸውን አቋርጠው እቴጌ መነን የሴቶች ትምህርት ቤት ውስጥ በመምህርነት ተቀጥረው ለጥቂት ወራት አገለገሉ። ከዚያም ያቋረጡትን ትምህርት ቀጥለው የውጭ የትምህርት ዕድል በማግኘት ወደ ህንድ አገር በመጓዝ በፑንጃብ ዩኒቨርሲቲ በፍልስፍናና ጂኦግራፊ የመጀመሪያ ዲግሪያቸውን እንደ አውሮፓውያን አቆጣጠር በ1951 አገኙ። ከህንድ መልስ በ1948 ወደ አሜሪካን አገር ሄደው ክላርክ ዩኒቨርሲቲ በካርታ አነሳስ ትምህርት የማስተርስ ዲግሪያቸውን ያዙ። በመከተልም ዶክትሬት ዲግሪያቸውን ሰሩ። የቄስ ትምህርትን መሰረት አድርጎ የተጀመረው የአስኳላ ትምህርታቸው በጥናትና ምርምር ዳብሮ ለፕሮፌሰርነት ማዕረግ አበቃቸው። ይህቺ አገር በእውቀት ካበለጸጓት፣ በአስተሳሰብ ካዘመኗት፣ ሞጋች ምሁራንን ካፈሩላት ሊቃን መካከል
በብቸኛው ሀገራቸው ብቸኛ ሞጋች ልብና አይምሮ የነበራቸው ፕሮፌሰር ነበሩ። ፕሮፌሰር መስፍን ወልደማርያም ረጅም ዓመታትን ያሳለፉት በመምህርነት ነው። ያስተምሩ የነበሩት ጂኦግራፊ ቢሆንም የብዙዎች ምርምሮቻቸው ትኩረት ግን በገጠሩ ሕዝብ አኗኗር፣ ድህነትና ኢፍታዊነት ላይ ነበር። ማስተማር የጀመሩት በቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በ1951 ነበር። በዩኒቨርሲቲ መምህርነታቸው እስከ 1965 ድረስ ዘልቀው ነበር። በዚህ ወቅት ከመምህርነት እስከ ጂኦግራፊ የትምህርት ክፍል ኃላፊነትም አገልግለዋል። ፕሮፌሰር መስፍን በአንድ ወቅት ጥናታዊ ንግግር ሲያደርጉ በኢትዮጵያ ኃላፊነቱ ያልተወሰነ አክሲዮን ማህበር እንጂ መንግስት የለም የሚል ነገር በመናገራቸው በሹመት መልክ ከዩኒቨርሲቲ እንዲርቁ ተደረጉ። ከዚያም በኋላ በ1966ቱ አብዮት ሲፈነዳ በሹመት ስም ወደ ተሰናበቱበት ዩኒቨርሲቲ በ1970ዎቹ መጀመሪያ ዳግም በመመለስ በጡረታ እስከተገለሉበት ጊዜ ድረስ በዩኒቨርሲቲው በመምህርነት አገልግለዋል። በዚህ ረጅም የአካዳሚክ ህይወታቸው ፕሮፌሰር መስፍን በኢኮኖሚ፣ በታሪክ፣ ፖለቲካ፣ ጂኦግራፊ፣ ሰብአዊ መብቶች፣ ድርቅ፣ ረሃብና ሌሎች ጉዳዮች ላይ በርከት ያሉ ጥናታዊ ጽሑፎችንና የተለያዩ መጽሐፎችን አበርክተዋል። ፕሮፌሰር መስፍን ካበረከቷቸው የምርምር ጽሑፎች ውስጥ ግንባር ቀደሙ የኢትዮጵያ ገበሬ ነፃ ካልወጣ በኢትዮጵያ ችጋር ይቀጥላል በማለት በአፍሪካ ድርቅና ችጋር ላይ ጥናት አድርገው ያሳተሙት መጽሐፍ ይታወሳል። ነፃነት ልማት ነው የሚል መደምደሚያ ላይ በመድረስ እርሳቸው የመጀመሪያ ቢሆኑም ይሄው ድምዳሜ ዕውቁ የምጣኔ ሀብት አማርቲያ ሴንን ለዓለም ኖቤል ሽልማት አብቅቷቸዋል። ፕሮፌሰር መስፍን ከፕሮፌሰር አማርቲያ ሴን ጋር ተመሳሳይ ድምዳሜ የያዘው መጽሐፋቸውን ያሳተሙት ከሎሬቱ አስቀድመው ነበር። ሹመት ታላቁና ሞጋቹ ምሁር ለስርዓቱ የጠበቀ ቅርበት ስለሌላቸው ለሹመት ደንታ አልነበራቸውም። ባለፉባቸው ስርዓቶች በነበሩ መሪዎች ላይ ፕሮፌሰር መስፍን በአብዛኛው ላይ ምንም አይነት ተስፋ አልነበራቸውም። የራሳቸው የመሪዎች ጭምር ህልም ሳይቀር ደካማና ተስፋ ቢስ ነበር። ተስፋ በውስጡ የቋጠረ መሪ የንጋት ፀሐይ ባይታየው የኩራዝ መብራት ጭላንጭል ከሩቅ ይመለከታል። አብዛኞቹ የፕሮፌሰር ዘመን የስርዓቱ መሪዎች ጨለማን ብርሃን ነው፣ ድንቁርናን እውቀት ነው፣ ድህነትን እድገት ነው የሚሉ ህዝብን ዋሽተውና አስፈራርተው ለመግዛት የሚጥሩ ገድለው የሚሞቱ ጸረ ሰላም ነበሩ። ከነዚህ መሰል የስርዓቱ ቁንጮዎች የሚቸረው ሹመት ፕሮፌሰርን ጨርሶ አይስባቸውም ነበር። ፕሮፌሰር መስፍን ስልጣንና ሹመትን የሚሸሹትም ለዚህ ነበር። ይህንም ተስፋ ቢስ ሹመት ባለመቀበላቸው ግን ለስር ተዳርገዋል። ስለሆነም በንጉሠ ነገሥቱ ጊዜ የጊሚራና የጊምቢ አስተዳዳሪ ሆነው ተሹመዋል። እርሳቸው ግን ይህን የአስተዳዳሪነት ጊዜያቸውን የሚያስታውሱት የግዞት ዘመን ብለው ነው። መጀመሪያ ተሹመው የተላኩት ወደ ጊሚራ ነበር። ለዚህ ሹመት የዳረጋቸው ፕሮፌሰሩ በወጣትነት ዘመናቸው የሰሯቸው አንድና ብቸኛ ሴራ መሆኑን ይናገራሉ። ይህም ሴራ የኢትዮጵያ ሰራተኞች ማህበር ለማቋቋም የተደረገው እንቅስቃሴ ነበር። በወቅቱ ማህበራት ማቋቋም በሕግ የተፈቀደ አልነበረም። ስለዚህ በድብቅ ከሌሎች ጋር በመተባበር ፕሮፌሰሩ በኋላም ለአብዮቱ ከፍተኛ አስተዋጽኦ ማድረግ የቻለውን የሰራተኛ ማህበር አቋቋሙ። በዚህም ሳቢያ በቅጣት መልክ የጊሚራ አውራጃ አስተዳዳሪ ተብለው ገለል እንዲሉ ተደረጉ። መሪዎች ሞጋች ምሁራንን ቅስም ለመስበር ከሚጠቀሙበት ዘዴ አንዱ በሹመት አሳቦ ማግለልን ወይም አምባሳደር አድርጎ ከአካባቢያቸው ማስወገድን ነው። በአምባሳደርነት ሳይሆን በአስተዳዳሪነት የተመደቡት ፕሮፌሰር መስፍን ሹመቱን የተቀበሉ ትህትናና ኩራትና ቅሬታ በተደበላለቁበት ስሜት ነው። ከጊሚራ ከተመለሱ በኋላ ደግሞ በወቅቱ የፖለቲካ ንቅናቄው ጀምሮ የነበረው የዩኒቨርሲቲ ተማሪዎች ህብረት በአፍሪካ አንድነት አዳራሽ ውስጥ ያደረገው ስብሰባ ላይ የገጠሪቱ ኢትዮጵያ ይህን ትመስላለች የሚል ጥናታዊ ንግግርን ያቀርባሉ።
በዚህ ጥናታዊ ንግግራቸው ላይ ነበር በኢትዮጵያ ኃላፊነቱ ያልተወሰነ አክሲዮን ማህበር እንጂ መንግስት የለም ብለው በድፍረት የተናገሩት። ለዚህም ቅጣት የጊምቢ አውራጃ አስተዳዳሪ ሆነው ተሾሙ። ሹመቱን አልቀበልም አሻፈረኝ በማለታቸው ለ8 ቀናትም ታሰሩ። በመጨረሻም ለመፈታት የቻሉት ወደ ተሾሙበት አውራጃ ለመሄድ ስለተስማሙ ነው። የአውራጃው አስተዳዳሪም ሆነው ለጥቂት ዓመታት አገልግለዋል። የሰው ልጅ ሞጋች ሐሳብ ወይም ኃይል ወይም ሹመት አሊያም ሀብት ሊገታው ሊቀለብሰው ወይም ሊደልለው ከቶም አይችልም። በየዘመኑ አገሪቷ ትምራ የነበረው በገዢው መደብ መሪ ሐሳብ ነው። ፕሮፌሰር መስፍን ያለፉባቸው ስርዓቶች አብዛኞቹ የምሁራን ድምጾች የታፈኑባቸው፣ ባለሙያዎች በገዢዎች ተግሳስ የተመሸማቀቁባቸው፣ ህዝቡ በችጋር የተቀጣባቸው፣ ማይምነት የተንሰራፋባቸው ዘመናት ናቸው። ያኔም ሆነ ዛሬ የሞጋች ምሁርን እንቅስቃሴ የሚገታው የስርዓቱ ጠመንጃ ሳይሆን ህዝቡ በመሐይምነት ጥቁር መጋረጃ ውስጥ መጋረዱ ነው። ይህ ደግሞ አደንቆሮ ለመግዛት የሚፈልግ ስርዓት ይፈልገዋል። ፕሮፌሰር መስፍን በጽናት የመጎታቸው እነዚህን አደንቆሮና አደህይቶ ገዢ የስርዓቱን ቁንጮዎች ነው። ፕሮፌሰር መስፍን ለዜጎች ከፍተኛ ክብርና ለእናት ሀገር ሉዓላዊነት የሚታገሉ አርበኛ ነበሩ። ጦርነትን የሚጠየፉ ቢሆንም አገር በጠላት ስትወረር ህዝቧ በቀውሱ ሲገባ ቆሞ ከመታዘብ ይልቅ ለዜጎች ፈጥነው ለመድረስ የሚጣደፉ ብርቱ ሰው ነበሩ። የተራበን ህዝብ እንቢታ ምክንያትም ሆነ ኃይል ፈጽሞ አያቆመውም። የአመጾች ሁሉ ምንጭ ደግሞ ከሁሉም በፊት ረሃብ ነው። ከችግረኛ ህዝብ ጎን ቆሞ ለተራበ ህዝብ መሞገት ዘላለማዊ ወዳጅነትን ማትረፍ ነው። የተራበ ህዝብ ዴሞክራሲም ይሁን ፖለቲካ ምኑም አይደለም። በረሃብ አድማ ውስጥ ያለ ሰው ፈጣሪውንም አያመልክም፣ ጎረቤቱንም አይወድም። ባጭሩ የተራበ ህዝብ ነፃ አይደለም። በንጉሠ ነገሥቱ ዘመን በወሎና በትግራይ የተከሰተው ከፍተኛ ድርቅና ረሃብ አስመልክተው ፕሮፌሰር መስፍን የፈጸሙት አኩሪ ተግባር ምንጊዜም በትውልዱ ዘንድ የሚረሳ አይሆንም። የንጉሠ ነገሥቱ መንግስት መረጃውን በማፈን እርዳታ መድረስ የሚችልበትን መንገድ ሁሉ ዘግቶ ነበር። ፕሮፌሰር መስፍን የረሃቡን ወሬ ከተማሪዎቻቸው እንደሰሙ በአርበኝነት ስሜት ተነስተው የበኩላቸውን እርምጃ መውሰድ ጀመሩ። ፕሮፌሰር መጀመሪያ ያደረጉት ለመንግስታት ባለስልጣናት ለረሃብተኞች ድረሱላቸው የሚል ሞጋች ጥሪ ማቅረብ ነው። መንግስት ግን ይህን ጥሪ ማዳመጫ ጆሮ አልሰጠውም። በመሆኑም ፕሮፌሰሩ የነበራቸው ብቸኛ አማራጭ ከተማሪዎቻቸው ጋር እየዞሩ ከህዝቡ እርዳታ መለመን ነበር። በዚህ መሰረት ከጥቂት የሥራ ባልደረቦቻቸው ጋር በመሆን ስለደረሰው ጉዳት የፎቶግራፍ መረጃ አሰባስበው ማሰራጨት ጀመሩ። ረሃቡም በህብረተሰቡ ዘንድ በይፋ እንዲታወቅ አደረጉ። ከዚያም በዩኒቨርሲቲ ውስጥ ኮሚቴ ተዋቀረ። መምህራን ከደሞዛቸው፣ ተማሪዎች ደግሞ ከቁርሳቸው በጀት ተቀንሶ በረሃብ ለተጎዳው ህዝብ እንዲውል ተደረገ። በተዋጣው ገንዘብ እህል ተገዝቶ ከባቲ እስከ ማይጨው ድረስ ባሉ ጣቢያዎች ለተሰባሰበው ጉዳተኛ ህዝብ እንዲደርስ ሆነ። በጎ ፈቃደኛ የሆኑ የዩኒቨርሲቲ መምህራን፣ ሰራተኞችና ተማሪዎች ካንዴም ሁለቴ ከአዲስ አበባ ተነስተው ቦታው ድረስ ተገኝተው እንዲያከፋፍሉ ተደረገ። በዚህ አመራር ሚና የአንበሳውን ድርሻ የወሰዱት ፕሮፌሰሩ ናቸው። በዩኒቨርሲቲ ውስጥ የተቋቋሙ የእርዳታ አስተባባሪ ኮሚቴ ፕሮግራም ዘርግቶ በቀጣይነት ድጋፍ እንዲያሰባስብና ለጉዳተኞች እንዲያከፋፍል ተደረገ። ደርግ ከሻዕቢያና ህወሓት ጋር በጦርነት ውስጥ በተጠመደበት ጊዜ አገሪቱ ልትበታተን ነው በሚል ሁሉም ዜጋ በከፍተኛ ስጋት ውስጥ ወድቆ ነበር። ወቅቱም ኢትዮጵያን የሚያስተዳድረው የመንግስቱ ኃይለ ማርያም አምባገነናዊ መንግስት ደፍሮ መተቸት የሚቻልበት ሁኔታ አልነበረም። ፕሮፌሰር መስፍን ግን ከአገርና ህዝብ ደህንነት የሚበልጥ የለም በሚል ቆራጥ ተነሳሽነት ለመንግስቱ ኃይለ ማርያም ጦርነቱን ለማቆም ብቸኛው መፍትሄ ብሔራዊ እርቅ ማድረግና የሽማግሌዎች ባላደራ መንግስት ማቋቋም ነው የሚል ግልጽ ደብዳቤ ጻፉላቸው። እንዲቋቋምም በጠቆሙት ባላደራ መንግስት ምንነት ላይም በሂልተን ሆቴል ጋዜጣዊ መግለጫ ሰጡ።
ፕሬዝደንቱ ግን የባልና ሚስት ጸብ እንጂ የኢትዮጵያ ጉዳይ በሽማግሌ አይፈታም በሚል የእርቅ ሰላም ጥሪውን አልቀበልም አሉ። ከዚያ በኋላ ጦርነቱ ቀጥሎ በታጣቂ ቡድኖቹ አሸናፊነት ሊጠናቀቅ ሲቃረብም ፕሮፌሰሩ የበኩላቸውን አስተዋጽኦ ከማበርከትና ከመጣርም ወደ ኋላ አላሉ። በግንቦት ወር 1983 የተካሄደውና የለንደን ኮንፈረንስ ተብሎ የሚታወቀው ጉባኤ የሰላም ጭላንጭል፣ የእርቅና የድርድር ተስፋ የታየበት ስብሰባ ነበር። በወቅቱ የህዝብ ጥቅምን ወክሎ ጉባኤ ላይ የተገኘ አካል ስላልነበረ ፕሮፌሰር መስፍን 8 ያህል ምሁራንን በማሰባሰብ ጉባኤው ከሚካሄድበት አዳራሽ ድረስ ሄደው ድምጻቸውን አሰምተዋል። በተለይም የኢትዮጵያና ኤርትራ ፍቺ የሁለቱን ህዝቦች ፍላጎት ያገናዘበ ካልሆነ በስተቀር በሁለቱ ህዝቦች መካከል መቃቃርን ይፈጥራል በማለት ሞጋች አንደበታቸውን አሰምተዋል። ፕሮፌሰር መስፍን ምክራቸው አድማጭ ባያገኝም የፈሩት ነገር ግን የኋላ ኋላ ደርሶ ብዙ ኢትዮጵያውያንና ኤርትራውያን ወደ ደም አፋሳሽ ጦርነት ከቷል። የኢትዮ ኤርትራ ጦርነት በተከሰተበት ወቅት የኢትዮጵያ መንግስት የአይናችሁ ቀለም አላማረኝም በሚል ፈሊጥ በርካታ ኤርትራውያን ከኢትዮጵያ ጨርቄን ማቄን ሳይሉ እንዲወጡ ተደርጓል። ታዲያ ይህ ሁኔታ ብዙዎች በዝምታ ሲመለከቱ፣ ፕሮፌሰሩ ግን ይህ መሆን የሌለበት አሳፋሪ ተግባር ነው በማለት ተቃውሞት ነበር። ሻዕቢያ ወረረን ተብሎ ኤርትራውያን በጅምላ ማባረር ታሪካዊ ስህተት መፈጸም ነው። ሰዎቹ ከተባረሩም እንኳን የሰብአዊ መብቶቻቸውን በማይነካ መልኩ መሆን አለበት በማለት ሞጋሽ ድምጻቸውን አሰምተዋል። ፕሮፌሰር መስፍን ይህን በተናገሩበት ወቅት ብዙ ትችት ቢሰነዘርባቸውም አባራሪው መንግስት የኋላ ኋላ ኤርትራውያንን በጅምላ ማባረሩ ስህተት እንደሆነ አምኗል። የኢሰመጉ ምስረታ የሰው ልጅ ምንም ከሱ ውጭ የሆነ የባዕድ ድብልቅ የሌለውና ሰውና ሰው ብቻ ነው። በውስጡ እሱን ያልሆነ ሌላ ተቀጥያ ነገር የለበትም። ተከብሮ መኖር ያለበትም ሰው በመሆኑ ብቻ ነው። የሰው ልጅ ከምድረ ገጽ ለማጥፋት አልሞ የተነሳ ስርዓትና የስርዓት መሪዎች እንደነበሩ የታሪክ መዛግብት ይመሰክራሉ። ሆኖም ምድሪቱ የፈጠረቻቸው እነዚህን ጅላጅሎች ብቻ ሳይሆን ልሂቃን ሞጋች የሰብአዊ መብት ጠበቆችንም ጭምር ስለሆነ በተፈጥሮ ኃይል ታግዘው አጥፊዎችን አጥፍተው የሰው ልጅ እልቂት አትርፈውታል። ገለው ሞተው ሳይሆን ሞተው ገለው የሰውን ዘር ታድገውታል። ፕሮፌሰር በሰላማዊ መንገድ ተደራጅቶ መታገል የለውጦች ሁሉ መሰረታዊ ቅድመ ሁኔታ ነው ብለው ያምናሉ። በዚህም ምክንያት በርካታ ማህበራዊ ሆኑ የፖለቲካ ማህበራት ሲቋቋሙ ሙሉ እገዛ ያደርጋሉ። የመጀመሪያ ድጋፍ የሰጡት በንጉሱ ጊዜ ለተመሰረተው ለኢትዮጵያ ሰራተኞች ማህበር ነበር። ማህበሩ የመንግስት ዕውቅና ስላልነበረውና እርሳቸውም ምስረታውን በህቡ በማገዛቸው የእስር ቅጣት ደርሶባቸዋል። ፕሮፌሰር መስፍን ወልደማርያም የ1983 ለውጥ ከመጣ በኋላ ስለ ሰብአዊ መብቶች የሚያወራም ይሁን ብዙ የሚያውቅ ባልነበረበት ጊዜ ከሌሎች ባልደረቦቻቸው ጋር በመሆን የኢትዮጵያ ሰብአዊ መብቶች ጉባኤን ኢሰመጉን መስርተዋል። ኢሰመጉ በአሁን ሰዓት ከሁለት አስርተ ዓመታት በላይ ዕድሜ ያለውና ትልቅ አንጋፋ ተቋም ሆኗል። ድርጅቱ በዓለም አቀፍ ደረጃም ትልቅ ክብርና ዕውቅና ሊያገኝ የቻለው ፕሮፌሰርና ባልንጀሮቻቸው በከፈሉት ትልቅ መስዋዕትነት ነው። ኢሰመጉ ሲመሰረትና ከተመሰረተም በኋላ ለበርካታ ዓመታት በመንግስት በኩል የዕውቅና ማረጋገጫ እንዳያገኝ በመደረጉ የተነሳ ከፍተኛ የገንዘብ እጥረት ገጥሞት በነበረም ጊዜ በመላው ዓለም እየተዘዋወሩ ገንዘብ በማሰባሰብ ድርጅቱ ያንን ክፉ ጊዜ እንዲያልፍ አድርገዋል። ኢሰመጉ ከስዊዘርላንድ ኤምባሲ በተደረገለት መጠነኛ እርዳታ መጽሐፍ ካሳተመ በኋላ የመጽሐፉ ይዘት ያልጣማቸው የስዊዝ አምባሳደር ቅሬታቸውን በገለጹ ጊዜ ፕሮፌሰር ጥቃት ተሰምቷቸው ከኤምባሲው የተገኘውን ገንዘብ መኪናዬንም ቢሆን ሸጬ እከፍላለሁ በማለት ቁርጠኝነታቸውና ለእንዲህ ያለ ጥቃት ተንበርካኪ ያለመሆናቸውን አስረግጠው ለኤምባሲው አሳውቀዋል።
ይህን የፕሮፌሰር መስፍንን ቁርጠኝነት ያዩ ኢትዮጵያውያን በጫማ ጽዳት ላይ የተሰማሩ ወጣቶች ሳይቀሩ ያቀማቸውን ገንዘብ በማዋጣት በእርዳታው የተገኘው ገንዘብ እንዲመለስ ድጋፋቸውን አሳይተዋል። ፖለቲካና እስር። ፕሮፌሰር መስፍን የፖለቲካ ፓርቲ አባል የሆኑት በቅንጅት ጊዜ ነበር። ፕሮፌሰር ምንም እንኳን የስልጣን ፍላጎት ባይኖራቸውም በ1996 ከቅርብ ወዳጆቻቸው ጋር ሆነው የቀስተ ደመና ፓርቲን አቋቋሙ። ይህም ፓርቲ በኋላ ላይ ቅንጅት ለአንድነትና ለዴሞክራሲ ፓርቲን ከመሰረቱት አንዱ አካል ሆኗል። ፕሮፌሰር በፓርቲያቸው አማካኝነት ትልቅ ህዝባዊ ንቅናቄ ለመፍጠር ቢችሉም የፓርቲው ምክር ቤት አባል ከመሆን ውጪ ምንም አይነት ኃላፊነት አልወሰዱም ነበር። ለምርጫ 97ም እጩ ሆነው አልቀረቡም። ከምርጫው በኋላ የቅንጅት አመራሮች በግፍ ተጠራርገው ሲታሰሩ ገለልተኝነታቸው ፕሮፌሰሩን ከእስራት አላስተረፋቸውም። 2 ዓመት በዛ ሳቢያ ታስረዋል። በክሱም ላይ የተለመደው አገር ከድተዋል፣ የህገ መንግስቱን ስርዓት አደጋ ላይ ጥለዋልና ሌሎችም መሰል ወንጀሎችን ፈጽመዋል ተብለዋል። ፕሮፌሰር መስፍን ለስር የተዳረጉት በዚህ ጊዜ ብቻ አልነበረም። በ1993 ከተማሪዎች በተሰበሰበ ፊርማ የአካዳሚ ነጻነትን አስመልክቶ ከሌሎች ምሁራን ጋር በኢትዮጵያ ብሔራዊ ሎተሪ አስተዳደር መሰብሰቢያ አዳራሽ ውይይት እያደረጉ ያሉ በአዲስ አበባ ዩኒቨርሲቲ አመጽ እንዲነሳ አድርገዋል በሚል ወንጀል ክስ ሳይመሰረትባቸው ለ2 ወር ገደማ በቁጥጥር ስር ውለዋል። ዜና እረፍት። የህዝብ እስትንፋስ የነበሩት ሞጋች ሊቁ የፕሮፌሰር መስፍን እረፍት ሕያውነት እንጂ ሞት ሊባል ፈጽሞ አይቻልም። ለህዝብ ልዕልናና በታማኝነት የታገሉት የፕሮፌሰር መስፍን ነፍስ ወደ ታማኙ ፈጣሪዋ በክብር ተሸኝታለች። ፈጣሪዋም በክብር እንደሚቀበላት የብዙዎቻችን ጽኑ እምነት ነው። ራሳቸውን ታማኝ አድርገው ለህዝቡ ታማኝ ሆነው መኖር የፕሮፌሰር መስፍን ቋሚ ፖሊሲያቸው ነበር። ለልጆቻችን ስለ ታማኝነት ከማስተማራችን በፊት ዓለምን ታማኝ ማድረግ አለብን የሚል የጠነከረ አስተምሮ ነበራቸው። ለትውልዱም ታማኝ ስለነበሩ ፕሮፌሰሩ የህይወት ዘመናቸውን ያሳለፉት ወጣት ሆነው ከወጣት ጋር እኩል ስርዓቶችን እየሞገቱ ነው። ፕሮፌሰር መስፍን ወልደ ማርያም ከእናታቸው ከወይዘሮ ይመኙሻል ዘውዴና ከአባታቸው ወልደ ማርያም እንዳለ ሚያዝያ 16 ቀን 1922 በአዲስ አበባ ከተማ 6 ኪሎ አካባቢ ተወለዱ። ፕሮፌሰር መስፍን ትዳር መስርተው 2 ሴቶችና 1 ወንድ ልጅ አፍርተው ለቁም ነገር አብቅተዋል። ፕሮፌሰር መስፍን በደረሰባቸው ህመም ምክንያት በሕክምና ሲረዱ ከቆዩ በኋላ መስከረም 19 ቀን 2013 ዓ.ም ከዚህ ዓለም በሞት ተለዩን። ዛሬ መስከረም 26 ቀን 2013 ከፍተኛ የመንግስት ባለስልጣናት፣ ኮር ዲፕሎማቲኮች፣ የሃይማኖት አባቶች፣ የሙያ ባልደረቦች፣ ወዳጅ ዘመዶችና አድናቂዎች እስከ ህልፈተ ዘመናቸው በቆራጥነት የተሟገቱለትን ህዝብና ዓላማቸውን በጽናት የሚከተለው የአዲሱ ትውልድ ወኪሎች በተገኙበት በቅድስት ሥላሴ ካቴድራል በከፍተኛ ደረጃ የቀብር ስነ ስርዓታቸው ተፈጽሟል። ቸሩ ፈጣሪ መጽናናትን ለቤተሰቦቻቸው፣ ለተሟገቱለት የኢትዮጵያ ህዝብና በመላው ዓለም ለሚገኙ ወዳጆቻቸው፣ ጓደኞቻቸው፣ አድናቂዎቻቸው ሁሉ እንዲሰጣቸው እንመኛለን። ዛሬ አገራችን አንድ ስርዓት ተሟጋችና አራሚ ልጇን አጣች። ዛሬ ኢትዮጵያ የሰብአዊ መብት ጠበቃዋን ተነጠቀች። ዛሬ አገራችን የህዝብ አጋር ሆነው በሳል ልሂቋን ሸኘች። ዛሬ ዓለም ለሰው ልጆች እኩልነት የሚታገል አንድ ታላቅ ምሁር ጎደለባት። ፕሮፌሰር መስፍን ወልደ ማርያም።
የጽሑፍ ትሩፋታቸው ፕሮፌሰር መስፍን ታታሪ ጸሐፊ ነበሩ። በርካታ የምርምር ሥራዎችን፣ ግጥሞችንና መጣጥፎችን በአማርኛና በእንግሊዝኛ ጽፈው አሳትመዋል። እስከ ለዕለተ ሞታቸው ጥቂት ቀናት እስኪቀራቸው ድረስ በበየነ መረብ ጦማራቸው ላይ ይጽፉ ነበር። አብዛኛውን የጡረተኝነት ዘመናቸውን ያሳለፉት የፖለቲካ ተሳትፎ በማድረግ መጽሐፍ በመጻፍና በማሳተም የተለያዩ መጣጥፎችን ለጋዜጦችና መጽሔቶች እንዲሁም በድረገጽ ላይ በማውጣት ነው። በዚህ መሰረት እስከ ዕለተ ሞታቸው ድረስ ለስልጡን ፖለቲካዊ ውይይት የበኩላቸውን አስተዋጽኦ ሲያበረክቱ ነበር። ፕሮፌሰሩ ካሳተሟቸው መጽሐፎች የሚከተሉት ይገኙበታል። እንጉርጉሮ የገጠም መጽሐፍ፣ ልማት ኢትዮጵያዊነት በህብረት፣ ኢትዮጵያ ከየት ወዴት፣ ስልጣን ባህልና አገዛዝ፣ አገቱኒ ተምረን ወጣን፣ የክህደት ቁልቁለት፣ አደጋ ያንዣበበበት የአፍሪካ ቀንድ፣ መክሸፍ እንደ ኢትዮጵያ፣ አዳፍኔ፣ ፖለቲካና ምርጫ፣ እንዘጭ እምቦጭ የኢትዮጵያ ጉዞ፣ ዛሬም እንጉርጉሮ የገጠም መጽሐፍ፣ ፍርሃትና መክሸፍ ዛሬም እንደ ትናንት፣ አድማጭ ያጣ ጩኸት። ይህ የፕሮፌሰር የህይወት ታሪክ ተዘጋጅቶ የቀረበላችሁ በኢትዮ ኦንላይን ነው። ያነበብኩላችሁ ደግሞ ኤሚ እንግዳ ነበርኩ። መጽናናት ለሁላችንም ለኢትዮጵያ ሕዝብ ይሁን።